ፍጥረትን የፈጠረው በልጁ ነው አይደለ? እስቲ በልጁ ነው በል እስቲ። አልገባኝም። ይሄን እየተነጋገር ለምንድን ነው? ቆይ አሁን እንዲህ ኮንፌስ ጀስት አሁን የሐሳብህን ጨርስና፣ ምክንያቱም የምናወራበት ቶፒክ እና አንተ አሁን የምታወራኝ ቶፒክ ፍጹም የተለያየ ነገር ነው። እኔ ፖይንቱ ላይ መጥተን እናውራ። እኔ ቆይ አሁን ከምናወራው ነገር ጋር ቆይ ያገናኝ። ፍጥረት ስለ ኢኮኖሚክ ትሪኒቲ ስለ ፍጥረት ነው ብለናል። የአብ የወልድ የመንፈስ ቅዱስ ስታፌ በፍጥረት ላይ ነው ብለናል አይደል? ኢኮኖሚክ ትሪኒቲ አንተ ስለምትለው ኮምፕሊትሊ አያወራም እያልኩ እኮ ነው። ኦኬ ዓለማትን የፈጠረው ማን ነው? አረ ኢን ፓርቲኩላር አያወራም። ኢኮኖሚክ ትሪኒቲ ዓለማትን የፈጠረው ማን ነው? ዜድ ኢኮኖሚክ ትሪኒቲን ግባና አንብበው። አንተ ስለምትለው አያወራም እንዴ? እሺ ሰሙዬ፣ አንተ እንደዚህ ማለት አቅም አለ? አብ በልጁ በወልድ ዓለማትን ፈጥሯል ማለት ትችላለህ? እስቲ በል እስቲ። እስካሁን ስነግርህ የነበረው ታዲያ ምኑን ነው? እስቲ በለው እስቲ። እስካሁን ስመልስልህ የነበረው እኮ ይሄን ነው። በለው እስቲ። በልጁ ይኸውልህ፣ አብ ዓለማትን የፈጠረው ማለት አክቹዋል ወርክ ደን የሆነው በልጁ በኩል ነው ማለት ነው። ባጭር ቃል አክቹዋል ወርክ ስትል ምን እያልከን ነው? እስኪ ይሄን ፍጥረት ወደ ኤግዚስተንስ ፍጥረት ወደ ኤግዚስተንስ ሰራተኛ ነበርኩ እንዳለ መንፈስ ቅዱስስ እዚህ ጋር ይሄን መልስልኝ። ስለ ወልድ ነው እያወራን ያለው። ምንድነው መንፈስ ቅዱስ ሮሉ? እንመጣበት የኢኮኖሚክ ትሪኒቲ ስለሆነ እንመጣበታለን። አይደል ንግግር ስህተት ስለሆነ ነው። መንፈስ ቅዱስ መልስልኝ። አሁን በቃ አይ ነው መሳቃ ነው። መንፈስ ቅዱስ መልስልኝ። ስለዚህ ሰሙሻዬ ጌታ ኢየሱስ ይባርክ። እኔ አሁን ሌላ ጊዜ እንገባለን። አይደለም አሁን መልስልን። ምክንያቱም በጣም ስህተት የሆነ ነገር እየተናገርክ የነበረው መንፈስ ቅዱስ በፍጥረት ነው። ዓለማትን በፈጠረበት በልጁ ኢየሱስ ክርስቶስ ዓለማትን ይኸውልህ፣ ይሄንን ካለየ ኢኮኖሚክ ትሪኒቲን በዚህ እኔ ነገርኩህ። በቃሉ ዓለማትን ፈጠረ ብዬ 10 ጊዜ ነው የመለስኩልህ። ግን መንፈስ ቅዱስ በፍጥረት ላይ ሮሉ ምንድን ነው? እሺ በቃ ስለዚህ እንገባለን። እኔ እናንተ ወይ ደግሞ ሲችል በውስጥ አወራህና እንገባለን። በዚህ መልስልኝ። በጣም ቀላል ጥያቄ እኮ ነው። ምክንያቱም ሰው ጥያቄው ሊመለስለት ይገባል። ምክንያቱም ኢኮኖሚክ ትሪኒቲ ብለህ ሌላ ነገር ነው ያወራን። አንተ መጀመሪያ እኮ ሰሙሻ እንደ ክርስቲያን እኮ ሰሙዬ እንደ ክርስቲያን ይኸውልህ፣ አንተ ደፍረህ እኮ በልጁ በኢየሱስ ክርስቶስ አብ ፈጥሯል ማለት አልቻልክም ወዳጄ። ይሄን ቃል አካላዊ ቃል ማን ነው? እስቲ አንተ ደፍረህ በለው እያልኩ። አካላዊ ቃል ማን ነው? ቆይ አይ ፖለቲክሱን ተው ዜድ፣ ይሄ በደንብ ስለምንተው አካላዊ ቃል ማን ነው? ሰሙዬ በቃ ጨርሻለሁ። አይ በቃ ነው አካላዊ ቃል ማን ነው? ለምን ነው ፖለቲካ የምትሰራው? አካላዊ ቃል ማን ነው? አይ ኖ አይደለም። አካላዊ ቃል ማን ነው? ትቼዋለሁ ወንድምነት ተባረክ። አይ ኖ ትቼዋለሁ አይደለም። አካላዊ ቃል ማን ነው? ማን አካላዊ ቃል? ታዲያ ምንድነው ፖለቲካ የምትሰራብኝ? ደፍረህ ማለት እኔ አይደል እንደ አካላዊ ቃል ነው የነገርኩህ። ቃል ኢየሱስ እኔ አልነበረ ወይ አካላዊ ቃል በማን በኩል ስትል በአካላዊ ቃል በኩል እየመለስኩልህ ነው ያለው። እስቲ ልጁ በል ኢየሱስ የፍጥረት አንተ እኮ ኢየሱስ አይደለም አልክ እኮ ቃል ነው እንጂ ኢየሱስ አይደለም አይደል? አሁን ይሄን አይ ፖለቲክሱ አካላዊ ቃል ነው ፍጥረትን የፈጠረው ብያለሁ አላልኩም መጀመሪያ? ለምን ነው ደጋግመህ እያዞርከኝ ስትጠይቅ የነበረው? ምክንያቱም እኔ ከምጠይቅህ ቲልት እያረክስ ለምን አትመልስልኝ? እንዳለ የምትናገረው አልገባኝም እንዴ? አላለም ሰሙ እንደዛ አላለም። ከቀድም ጀምሮ ሰምቼዋለሁ። እንደዛ ሲናገር አልሰማሁትም። ተው አይ ፖለቲክስ ነው። ፖለቲክስ እየሰራብኝ ነው። ተው የምን ፖለቲክስ ነው? አንተ ያልከውን ነገር እኔ ቆይ ማን ነው መጀመሪያ የነገረህ? ማን ነው? ምንድነው ፖለቲካ የሰራውበት? ለምን እንደዚህ አይነት ነገር ትናገራለህ? ደፍራት እኔ አይደለም እንደ ነገሩ አካላዊ ቃል በቃሉ ነው ፍጥረታትን የፈጠረው እያልኩ እየነገርኩ አልነበረ? ለምን ማን ነው ስለ አሁን ኢየሱስ ነው አልከኝ። አካላዊ ቃል ሌላ ፍጥረት ነው እንዴ? ቅድመ ዓለም ስለ ቅድምና ያወራን አንተ ኢየሱስ ነው ማለት ለምን አቃተ? አካላዊ ቃል በልጁ በኢየሱስ ክርስቶስ ነው ዓለምን የፈጠረው ማለት ለምን አቃተ? መጀመሪያ ስለመለስኩልክ ፖለቲካ እየሰራ ስለሆነ አልመለስክልኝም። 17 ጊዜ ነው የጠየቅኩ አልመለስክልኝም። እሺ እግዚአብሔርን ባኔ ሪከርድ ነው ታግለህ ቃል ነው ትላለህ። በጣም ይቅርታ ሪስፔክት አደርጋለሁ። በጣም ሲጀመር አንድ ኦንቶሎጂካል ትሪኒቲ ምን እንደሆነ እያወቅህ አይደለም። ፈንክሽናል ትሪኒቲ ምን እየሆንክ ኢኮኖሚክ ትሪኒቲ በፍጹም እያወቅህ አይደለም እያወራኝ ያለው። አንተ እኮ ነገሩን ሁሉ ያተውስከው አይደለም ስላልተረዳኸው
አሁን አዲሱ አንድ ቢሊዮን ዓመት ቁጭ አድርጌ ላስተምር እችላለሁ። ስለዚህ አዲሱ መደበኛ ትርጉም በትክክል ነው የተረጎመው። አይደለም ፖለቲክሱን ተወና እዚህ ላይ ብዙ ቆይተናል፣ እናወራበታለን ሌላ ጊዜ። እኔ ስህተት አልሰራሁም። እሺ ስትረጋጋ ስህተት አልሰራሁም። ስህተት የተሰራው ዓለማትን በማን ፈጠረ ስትለኝ ቆይ እኔ ተረጋግቼ ነው የማወራክ። በጣም የሚያስጠላ ፖለቲክስ እየሰራ ስለነበረ በቃል ዓለማትን በፈጠረ በቃሉ ነው አልኩ። ማን ነው ቃሉ ስትለኝ አካላዊ ቃል አልኩክ። በቃሉ ለምን ትላለህ? ለምን በልጁ ማለት አቃተ? በልጁ ማለት አቃተ? እስቲ በልጁ በለው። ቆይ ስማ፣ እስቲ በልጁ በልስ። አካላዊ ቃል ልጁ አይደል እንዴ? ለምንድን ነው በልጁ? አካላዊ ቃል እኛ እኮ እስቲ በልጁ በል፣ እስቲ በልጁ በል እስቲ ወዳጄ። አካላዊ ቃል ልጁ አይደለ ወይ? አካላዊ ቃል መጽሐፉ አይለውም። መጽሐፉ የሚለው በልጁ ነው። እስቲ በልጁ በል። አካላዊ ቃል መጽሐፍ ቅዱስ አይለውም። በልጁ በል። አንተ የሥላሴ ላይ ክፍተት አለብህ ማለት ነው። የሥላሴን አስተምሮ አታውቅም ማለት ነው። መጽሐፉ የሚለው በልጁ ነው። እስቲ በልጁ አካላዊ ቃል ልጁ አይደለ ወይ? አካላዊ ቃል ልጁ አይደለም ወይ? ፖለቲክሱን ተወውና ኢየሱስ በል እስቲ በልጁ በል እስቲ በልጁ በል እስቲ። ይሄ እኮ በጣም የሚያናድድ አይደለም። ሰሙዬ የሚያናድድም አይደለም። ሰሙዬ እኮ ይሄ እኮ የሚያናድድም አይደለም። ሰሙ እናወራው ስለ እግዚአብሔር ቃል ነው። በጣም የዛን ጨዋታ እየተጫወትክብኝ ነው። አንድ ስለሱ ቤዚክሊ በልጁ ማለት ምን ለምን ከበደ? ሰሙ ያንተ ፖለቲካ በጣም ስላስጠላኝ አይደለም። ያን ነገር ስላላወቅ ይል ታርገ ሌላ ለምን ያነሳውን ሐሳብ ጋር ለምን አትመጣም? ኢኮኖሚክ ትሪኒቲን ይኸውልህ ሰሙ ስለ ፍጥረት እግዚአብሔርን አታቆም። ኢኮኖሚክ ትሪኒቲን አታቆም እንዴ? የምታወራው ሌላ ነገር እኮ ነው። ኢኮኖሚክ ትሪኒቲ ብለህ ግባና ኢኮኖሚክ ትሪኒቲን አንብብ አልኩህ። እድል ሰጠሁህ። ኢኮኖሚ አንተ ስለምትለው ኢኮኖሚክ ትሪኒቲ አያወራም እንዴ? እኔ እኮ ስላወቅኩት ነው እየነገርኩህ ያለሁት። ተሳስተሃል፣ ልክ አይደለም ይሄ ስልክ ጭራሽ እኔን ፖለቲክስ ውስጥ ማስገባት ጀመርክ። እያዞርክ እንዴ? ይሄ እኮ መንፈስ አይነት አይደለም። በነገራችን ሥላሴ ላይ መጣ እንዲህ እንከን አታወጣብኝም። እኔ ጋር እንከን ማለት ነው ቁጭ አድርጌ በሥላሴ የተማ ትመዝን ይችላል እኮ ሰሙ ይኸውልህ ኢኮኖሚክ ትሪኒቲ የእውነት በጣም ነው የሚደብረው። በጣም እንዲህ አይነት ስራ ማንም ሰው ይላሰራ አምናት እኔ ደገባ አይደለም። በነገራችን ላይ ልንገርህ፣ ተረጋጋሽ። ምንም እንዲህ ዘልዬ የሆነ ቦታ የመጣው ሰው አይደለም። ይኸውልህ ኢኮኖሚክ ትሪኒቲ አንደኛ በእግዚአብሔር ማን ነው የሚለው ኢኮኖሚክ ትሪኒቲ አውቀውም። በቃ በዚህ ተረዳ። እኔ እኮ ትሸነፋለህ ብዬ ነው ዝም ስል የነበረው። የተጠየቅን የተነጋገርነው የቱ ጋር መተክ የምታወራው የቱ ጋር? ረጋ በል እስቲ ሰሙኝ። አንዷን ጥያቄ እኮ ስኮራል በለስክልኝ። አንተ የእግዚአብሔር መንፈስ ወልድን የሚለያቸው ምንድን ነው? ፖለቲካ አይደል? እየሰራ ሰሙ እኔ እንግዲህ ዲስከሽን ነው ማድረገው። ዲስከሽን ክሊር ላድርግላችሁ፣ በጣም ክሊር እንዲሆንላችሁ። ቆይ እኔ እናንተ አንቺ እናውራ፣ ትዕግስት እናውራ፣ እኔ እና አንቺ ትዕግስት ደምረው ቆይ አንዴ ክሊር እናድርግላቸውና በነገራችን ላይ ስለ ኢኮኖሚክ ትሪኒቲ ስናወራ ዜድ ስለሚለው ነገር ኢኮኖሚክ ትሪኒቲ አያወራም። መጀመሪያ ይሄን ማወቅ አለባችሁ። ዜድ ኢኮኖሚክ ትሪኒቲን በፍጹም አልተረዳውም። ፈንክሽናል ሰቦርዲኔሽን ብሎ ሲጀምር እዛ ጋር ነው በቃ እኔ ስታክ ያደረኩት። ፈንክሽናል ሰቦርዲኔሽን ስለምንድን ነው የሚያወራው? ስለ ኢኮኖሚ ነው የሚያወራው። እግዚአብሔር ፈጠረ ትላለህ እንጂ ምን ሆነ ነው እግዚአብሔር በልጁ እንዴ ቃልን እንዴት ነው ቃልን እንዴት
የፈጠረበት እዚህ ጋር ማን ነው የተናገረው? ይሄን ብቻ ልናገርና ልውጣ። ማን ነው የተናገረው? እዚህ ጋር አብ ነው የተናገረን? ልጁ ነው የተናገረን? ማን ነው የተናገረን? ግልጽ አድርጎ አስቀምጧል። አንተም ስመልስ ነበረ። ማን ነው የተናገረን? እዚህ ጋር ምን ይላል? ዓለማ ይሄን እዚህ ጋር ክፍሉን እየጻፈ ያለው ቅዱስ ጳውሎስ ነው። ሁሉን ወራሽ ባደረገው ይላል። ሁሉን ወራሽ ባደረገው ደግሞም ይላል ደግሞም ዓለማትን በ የሚል ቃል አለ። የፈጠረው አይልም። የፈጠረው ቢል አብ ነው እግዚአብሔር ነው የተናገረው እንላለን። ነው የሚለው በፈጠረበት በልጁ አሁንም የልጁ አይልም ነው የሚለው በልጁ ክሊር ላድርግላቸው። በዚህ ዘመን መጨረሻ ለኛ ተናገረን። በዚህ ዘመን መጨረሻ ለኛ የተናገረን ማን ነው? ኢየሱስ ክርስቶስ ነው። ፔሬድ። አንተ ልክ ነህ ወንድሜ፣ በርታ አባቴ። በነገራችን ላይ ክሊር እንዲሆን ነው የምንፈልገው። ክፍሉ ምን ይላል ደግሞ? ምን ቅድም ክፍሉ አንተ ስለምትለው አይደለም ምለው በል እስቲ በል ይለኛል። ክፍሉ አንተ ስለምትለው አይደል? ይሄው ደግሞም ዓለማትን በፈጠረበት በልጁ የሚናገረው ክፍሉን እየጻፈ ያለው ጳውሎስ ነው። ሌላ ማንም እኮ አይደለም። ጳውሎስ ነው እየጻፈ ያለው እዚህ ጋር ይሄን ክፍል። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። የሚናገረው እዚህ ጋር እኮ ጳውሎስ ነው። ለማን ነው ለዕብራውያን ክርስቲያኖች ነው እየጻፈላቸው ያለው እኮ ይሄን ክፍሉን። ዓለማትን በፈጠረበት በልጁ። ይቅርታ ሰሙዬ፣ ደሜን እናገባ ብለው ፈልጌው ነው የመጣሁት። ደሜን እናገባ ብለው ግባ ይግባ ደሜ ፈልገዋለሁ። ሰሙዬ እዚህ ቦታ ላይ ተናገረን የሚለው አሁን አንተ መቼም እኔ ሰሙዬ እንደዚህ አይነት ማለት የኔውም ስለሆንክ እንደዚህ አይነት ስህተትም ደግሞ ትሳሳታለህ ብዬ አላምንም። እዚህ ቦታ ላይ ተናጋሪው እግዚአብሔር ነው አይደለ? አብ ነው አይደል? ሰሙዬ በልጁ የተናገረን ልጁ ተብሎ አብ ነው የተናገረን። በልጁ የተናገረን አብ ነው አይደለም? ሰሙዬ አሁንም ቅድም ይሄ ካላስተካከልከው፣ እውነቴን ነው የምልህ፣ ይሄ ካላስተካከልከው ለአንተም ለእንትን ጥሩ አይደለም፣ ለሪፒዩቴሽንህ ማለት ነው። ማለት ደምረው ሆን ብሎ እንትን ውስጥ ቅርቃር ውስጥ ከቶ አውቆ ነው የወጣው። ና በለው ስለምንም ቅርቃር ደምረው እድል እየሰጠኸኝ ስላልሆነ ነው። የምንም ቅርቃር አይደለም እንዴ? እሺ አብ ነው የተናገረን ወይንስ ደግሞ ኢየሱስ ነው የተናገረን? እዚህ ጋር ስለ መልእክቱ ነው አይደል የምታወራኝ ዜድ? አሁንም ቅድምም ስጠይቅ የነበረው እኔ ደምረው እኔ አንተን ለማውራት ነው የመጣሁት። ዜድ እኔ እንዳወራ ለኔም ፍቀድልኛ እንዴ? ቅድም እኮ ብቻ አንተን አይደለም ሚስሊድ አድርገህ ነው አይደለም? አንተን አይደለም ሰሙሻ ኮሜንት ስላየው ከታች ይኸውልህ አውቆ ቀርቅሮ ወጣና ምን ይላል? እናንተው እዛው ጨርሱ ይላል። አይደለም ቀርቅሮ አይደለም ይሄ ዜድ፣ እኔ አንድ ጊዜ በደንብ ስማኝ። አሁንም ቅድምም ክፍሉን ላንብብልህ ስል እንዳነብ ፍቃደኛ አይደለህም። ምክንያቱም ማን ነው ምንድነው እንዲህ ይሄን መልስ ይሄን አድርግ እያልከኝ ነበረ። እሺ አንብበው፣ አንድ ጀምረህ እስከ ሁለት አብራራው። እሺ በደንብ ስማ። አንተ እንደምትለው አይነት ሐሳብ የለውም ክፍሉ። በደንብ ስማ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ይሄን እየጻፈ ያለው ማን ነው? ጳውሎስ ነው። በደንብ ስማ። ማን ነው እግዚአብሔር? እዚህ ጋር እግዚአብሔር ተብሎ የተጠቀሰው ማን ነው? ቆይ ልጨርሰው እና ቆይ እግዚአብሔር ስለ ስላሴ ነው። እዚህ ጋር እግዚአብሔር የተባለው ማን ነው? ዜድ አንድ ጊዜ ሊጨርሰው እንዴ? እኔ እኮ እንዳነብም እንዳብራራም እዚች ጋር ምንድን ነው ይሄ? አሁንም አንተ ለምታስበው ሚስሊድ እያረከኝ ነው። ክፍሉን ላንብበው እንዴ? እኔ ምክንያቱም ቅድም እንዲህ አድርገህ ነው ጨዋታ የወጣኸው። አንተ ስለምትለው ሐሳብ የክፍል አይደለም። ይኸው ስማ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነው የሚለው። ማን? ጳውሎስ ነው እየጻፈላቸው አለው። ሁሉን ወራሽ ባደረገው አለ። በደንብ ስማ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። የማን ልጅ ነው? ልጁ የማን ልጅ ነው? ይሄ ልጅ የተባለው በልጁ እግዚአብሔር። እኔ በእናትህ አሁንም ሐሳቤን አትበትንብኝ፣ ልጨርስ እንዴ? ድል ስጠኛ። እሺ ፖለቲካ ሰርተብኝ ነው የወጣው። ይሄን እየተናገረ ያለው ጳውሎስ ለዕብራውያን ክርስቲያኖች ነው ቀጥታ። ስለማን ነው የሚናገረው ስትል አስቀድሞ በነቢያት ሲናገር የነበረው አብ ብቻውን አይደለም፣ የተለየ ፍቃድ ስለሌለ እግዚአብሔር ብሎ ነው የጀመረው።
በልጁ ሲል ልጁ ከአባቱ የተለየ ፈቃድ የለውም። ይሄ የሥላሴን አስተምሮ ማወቅ ይጠይቃል። ቀላል ነገር። ከዛ በኋላሳ ወራሽ ባደረገው ደግሞ ማለት ዓለማትን በፈጠረበት በልጁ አለ። ኦኬ ልጁ የአብ የሥላሴ ልጅ ነው። እሺ እየተቋረጠበት ነው። ግን አንድ ነገር የምነግራችሁ የደምረውን ፖለቲካ እናውቀዋለን። አሁን ሆን ብሎ ነው የገባው እንዲያደረግኳቸው ብሎ በኋላ ላይ ያው የለመደውን እንትን ለመስራት ነው የገባው አይነውት እንጂ አሁን ይህ ክፍል አይ ቲንክ ሰሙሻ ተረጋግቶ ቢያየው እርግጠኛ ነኝ ይረዳዋል፣ ይመለሳል ብዬ አምናለሁ። ማለት ሆን ተብሎም የሚደረግ ነገር ስላልሆነ ማለት ነው ጋራ ማለት ነው። እና ደምሮ ገብቶ እንደዛ ይቅርታ እየተሰማው አልነበረ ማለት ነው። አዎ ትንሽ ተቋርጠ ነበረ። ግን የደምረውን ፖለቲካ ስንመጣ ሁላችሁ አብ ወላዲ እንል አይወለድም። እሺ ሰሙዬ የተሰማህ አይደለም? በልጁ የሚለው እግዚአብሔር ብሎ ጀምሮ በልጁ የሚለው ምንድነው የሚያሳየው ካላችሁ እየተወራ ያለው ይሄ ክፍል ስለ አብ ነው። አብ በነቢያቱ ተናግሮ ነበረ። እግዚአብሔር ሲል የሥላሴ ፈቃድ አንድ ስለሆነ አብ ሲናገር የሥላሴ ፈቃድ የሥላሴ ንግግር ነው። ይሄ ምንም ጥያቄ የለውም። ግን ሰቦርዲኔሽን ግን አለ። አያችሁ፣ ይሄ እኛ ኢኮኖሚክ ትሪኒቲ ብለን የምንለው ግልጽ ያደርገዋል ማለት ነው። ተናጋሪው አብ ነው። በልጁ በኩል ተራሽ አድርጓል ልጁን። ወይ እየተሰማ አይደለም፣ እየተቆራረጠ ነው። ስለዚህ በአጭር ቃል በነገራችን እኔ ጊዜ ስለሌለኝ ሰሙሻል። በቃ ጌታ ኢየሱስ ይባርክ። እኔ ጊዜ ሰማፕል አድርግላቸው ሐሳቡን። እሺ አይ እኔ ደምረውን እኔ ዋናው የገባው ደምረውን ነበረ። ደምረው ያው ፈርጦ ይመጣል። ኖርማሊ አይ ያድርግህ አስገባው ና በለው መጽሐፍ ነው ና በለው ደምረውን። እኔ ጊዜ ስለሌለኝ ደምረውን አቶሎ በልና ከቻልክ ሞዴሬተሮች ለምን አታስገቡም? ቆይ ደምሮማ አይመጣም። በቃ እኮ ለምን መሰለህ እኔ ኔትወርክ እንትን እያለኝ ነው እያስቸገረኝ። አንተ ጸጥ በልና ደምረው ይምጣ ከኔ ጋር ና ደምረው ና ግባ ና ስጦታ ሰጣለሁ ና ግባ አበባ ሰጣለሁ እንትን አይ በነገራችን ላይ ክሊር ላድርግልና ፈንክሽናል ትሪኒቲ እና እሺ ገብቻለሁ። ጨልሟል። እኔ ምንም አይታየኝም። ጨልሟል። ድምጻችሁ ነው የሚሰማኝ። ኮመንትም አይታየኝም። እሺ
ሌላ ቦታ ማነበው ሶሪ እሺ ከጥንት ጀምሮ እግዚአብሔር ከጥንት ጀምሮ በደንብ አድርገህ ስማኝ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል እዚህ ጋር እግዚአብሔር ነው የተናገሩት ነቢያቶቹ ነው የተናገሩት ዜድ እዚህ ጋር እግዚአብሔር ነው የተናገረው በነቢያቶቹ በኩል ነቢያቶቹ ተናግረዋል አልተናገሩም ለህዝቡ እግዚአብሔር ነው የተናገረው በነቢያቶቹ በኩል ነቢያቱ ነው እግዚአብሔር ነው ያገኘው እግዚአብሔር በነቢያቶቹ በኩል ተናገረ ነው የሚለው አባቱ ምን ሆነ ነው እንደዚህ ይጨልምብሃል እንደ ሰው ከወንጌል ዞር ሲል እንደዚህ ነው የሚሆነው እንዴ እግዚአብሔር ተናገረን በነቢያቶቹ በኩል አለ በብዙ ጎዳና እግዚአብሔር ተናገረን አለ በነቢያት ብቻ ሳይሆን በአባቶች በነቢያት በብዙ ጎዳና ተናገረን አለ እኮ አንዴ አዳምጠኛ እንደ ማዳመጣችንም እንደ እግዚአብሔር እስራኤሎችን ራሱ ቀጥታ ነው የሚያናግራቸው በሙሴ በኩል ነው የሚያናግራቸው በቃ በነቢያትና በአባቶች በሙሴ በኩል ነው ራሱ ቀጥታ ነው የሚያናግራቸው እግዚአብሔር በፈለገው ይናገራል በፍጥረት እግዚአብሔር ቀጥታ እግዚአብሔር በሙሴ በኩል ነው የሚያናገር በፈለገው ነገር እግዚአብሔር ይናገራል አትሳት አሁንም አትሳት በደንብ አድርገህ አዳምጠኝ እግዚአብሔር እስራኤሎችን በሙሴ በኩል ነው የሚያናግራቸው ወይስ ቀጥታ ነው የሚያናግራቸው መልስ ተናገረ እግዚአብሔር ነው ተናጋሪው በሙሴ በኩል ቀጥታ ነው የሚያናግራቸው በሙሴ በኩል ነው የሚያናግራቸው መልስልኝ ምን ሆነ ሰውየው ተናጋሪው እግዚአብሔር ነው የሚናገረው በነቢያቶቹ በአባቶች በኩል ነው ኖ ምን ነው ሙሴ አትልም እንዴ ቅድም ልጁ በልያልኩ ነበር እንዴ ለምን ሙሴ አንዱ ነብይ እኮ ነው ልጁ በልያልኩ ነበር እንዴ ቆይ ሙሴ አንዱ ነብይ ነው በነቢያቶች በኩል አልኩ አዳምጠኝ ጥያቄን ስታዳምጠኝ እስራኤሎችን እግዚአብሔር መለስኩልህ እኮ በሙሴ በል አባቶች ነቢያት አትበለኝ በሙሴ በነቢዩ ሙሴ በሙሴ በነቢዩ ሙሴ በሙሴ አይደለም ነው በለኝ ምንድነው አሁን ይሄ እኮ ነገርኩህ እኮ እግዚአብሔር ህዝቡን ቀጥታ ያናገረው እግዚአብሔር በነቢያትና በአባቶች በኩል ተናገረ ምሳሌውን ግልጽ እንዲሆንልህ ምሳሌውን አመጣውልህ እግዚአብሔር በእናት ይሄ የእንትን ወሬ እና ገባ እያልክ አልነበር እንዴ ለምን ትሳደባለህ ዝም ብለህ እንትን አትበላ የሆነ ምንድነው የፈለግከው በቃ ነገርኩህ ቀጥታ መልስ በቃ በነቢያትና በአባቶች በኩል በእነሱ በኩል በእግዚአብሔር በሙሴ በል ቴንክ ዩ በሙሴ በኩል ስለዚህ እግዚአብሔር ህዝቡን ቀጥታ አላገኘም ማለት ነው ቁጥር 2 ላይ እንምጣ በሙሴ በኩል ብለሃል እንዳትረሳ ቁጥር 2 ላይ እንምጣ እሺ ቁጥር 2 ላይ እንደዚህ ይላል ምን ልታመጣ ነው እስቲ እሺ ችግር የለም ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ተናጋሪው ለህዝቡ ተናጋሪው እግዚአብሔር ነው በልጁ ነው የተናገረን መልስ እግዚአብሔር አብ በልጁ በክርስቶስ ኢየሱስ ተናጋሪው ማን ነው እግዚአብሔር አብ እንዴ በኢየሱስ ስም በይላል እኮ በልጁ ይላል እኮ እግዚአብሔር አብ በልጁ እግዚአብሔር ልጅ ነው እግዚአብሔር አብ ልጅ ነው እግዚአብሔር አብ ልጅ ነው እግዚአብሔር አብ ልጅ ነው ወይ በምን በኩል እያወራኝ ነው አንተ እግዚአብሔር አብ ልጅ ነው ወይ አንተ በምን በኩል እያወራኝ ነው እግዚአብሔር አብ ልጅ ነው ወይ መልስ ይግባ እያልክ ነበር መልስ እግዚአብሔር አብ ልጅ ነው ማን ነው ልጅ ወልድ ክርስቶስ ኢየሱስ በልጁ በኩል ተናገረ ስለዚህ እግዚአብሔር ለአንተ የተናገረ አሁን በማን በኩል ነው በልጁ በኩል ማን ነው ልጁ ኢየሱስ ክርስቶስ ስለዚህ ሰሙ ምን አጠፋ አብ ነው አብ አይደለም ተናጋሪ ምን አጠፋ አብ ተናጋሪ አይደለም አጠፋ የተናገረን ማን ነው የተናገረን ማን ነው ጨርስ መጀመሪያ ከሰሙ ጋር የተናገረን ማን ነው ጨርስ በቃ አቤት እውነትም አልናገረውም ቃሉን አልናገረውም ይቅርብኝ ይሄ የጠጣ ሰው እንትን ነው ጌታ እንዴ የተናጋሪው አብ ነው ተናጋሪው በልጁ በኩል ተናገረን በቃ ልጁ አብ በልጁ በኢየሱስ ክርስቶስ በኩል በዚህ ዘመን ለኛ ተናገረ በቃ አለቀ ምንድነው አሁን ይሄ ጥያቄ ምን መሰለ እዚህ ጋር የሶስተኛ ክፍል ልጅ ነው እንዴ
እዚህ ጋር ክፍል ላይ ተናጋሪው ማን ነው ስትል አይ እንተ እንደምትለው አይደለም። ተናጋሪ እዚህ ክፍል ላይ እየነገራችሁ እየተረከላችሁ አይደል? ዕብራውያን ክርስቲያኖች እዛ አንተ ስትጠይቀኝ የነበረው ሙሴ ነው እንትና ነው ለስኩልህ እኮ እሱን ማን የተናገረን ማን ነው? ደምረው እንትን ምንድነው አብኩቶት ነው የወረደው ምንም የማያውቀውን ነገር ማለት ዝም ብሎ። አንተ ግን ቢያንስ ተረጋግተህ መጽሐፍ የምትመስለው እኔም እኮ ቅድም ስመልስልህ የነበረው በዚህ ዘመን የተናገረን ማን ነው? በዚህ ዘመን እዚህ ጋር ተናጋሪው ማን ነው? እዚህ ክፍል ላይ ስትለኝ እዚህ ክፍል ላይ ተናጋሪው በክርስቶስ በኩል እየተናገረ ያለው አብ ነው። ሰሙሻዬ በቃ እኔ እናንተ ጨረስን። ጌታ ኢየሱስ ይባርክ። አብ ነው ተናጋሪው። በማን ነው የተናገረው? በልጁ ነው። ደምረው ደግሞ የሚለው ማን ነው? ይኸውልህ ደምረው የሚለው ሰሙዬ ነው። ልጁ ማን ነው? ልጁ አካላዊ ቃል አይደል እንዴ? አንድ ጊዜ ሰሙሻዬ ሰሙዬ ይኸውልህ እንደዚህ አይነት ነገሮች ይኸውልህ አሁን ደምረው እርግጠኛውን የምነግርህ እኮ በቃ አሁን እኮ ጨረስን። ተናጋሪው አብ ነው። የተናገረበት መንገድ ምንድነው ካልከኝ በወልድ በኩል ነው። ቃል ልትለው ትችላለህ፣ አካላዊ ቃል ልትለው ትችላለህ፣ ኢየሱስ ክርስቶስ ልትለው ትችላለህ፣ ልጁ ልትለው ትችላለህ። ተናጋሪው አብ ነው። የተናገረው በልጁ በኢየሱስ ክርስቶስ ነው። በልጁ ደግሞ ምን ብሏል? ዓለማትን ፈጥሯል። አሁን ዋናው እኛ የመጣንበት ሐሳብ አሁን ይህንን ክፍል የፈለግኩት በማን ተናገረን የሚለውን ፕሩቭ ማድረግ የፈለግኩት በማን ፈጠረ በማን ተናገረን ስትል በወልድ ካል የፈለግኩት ይሄን ነው። ጌታ ኢየሱስ ዘመናችሁን ይባርክ። ቴንኪው። ቆንጆ ነው። ለሌላ ጊዜ እንደዚሁ ደምሮም ተማር። እስክሪፕቶና ወረቀት 16 ሉክ